الذي أويزانكم السماء وكما هم لنا نرسين دلوانا نسمع ونقر قال ونجلك قدوس بصر
ቅዱስ ባረክ እግዚኦ ዘወንጌለ ሉቃስ ለክብረ መንግሥትከ ልትስባሄ ናቀርብ ምትስካርያ ዓለም ዓለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 10 እስከ 12 እንዲህ ይላል። ወማንቱሰ ማርያም መግደላዊት ወዮሐና፣ እነዚህም ማርያም መግደላዊት፣ ዮሐና የያዕቆብ እናት ማርያምም ናቸው። አብረዋቸው የነበሩት ባልንጀሮቻቸው ናቸው። ይህንን ለሐዋርያት የነገሯቸው። ይህም ነገር በፊታቸው እንደ አእምሮ ማጣት ሆነ። አስተባበሉባቸው፣ አላመኗቸው። ከወሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ።
ለሀገራችን ሰላም፣ ፍቅር፣ አንድነትን አድልልን። ኃይለ አጋንንትን አጥፋልን። የታመሙትን ማርልን፣ የታሰሩትን አስፈታልን። በዚህ ጉባኤ መጥተው ዘወትር ከሊቀ መላኩ ከቅዱስ ገብርኤል ከእመቤታችን ከልደታ ለማርያም ከሰማዕቱ ከቅዱስ መርቆሬዎስ በረከት ረድኤት ለማግኘት በዚህ ቅዱስ ቦታ ዘወትር የሚፋጠኑትን በዕድሜ በጤና ጠብቅልን። አካባቢያችንን፣ ሰፈራችንን፣ ቦታችንን አንተ ጠብቅልን። አቤቱ አምላካችን እግዚአብሔር ሆይ ለብርሃነ ልደትህ፣ ለብርሃነ ጥምቀትህ፣ ለብርሃነ ትንሣኤ እንዳደረስከን ለብርሃነ ዕርገትህ በሰላምና በጤና እንድታደርሰን ቀኑን በሰላም እንዳዋልከን ሁሉ ተረፈ ምሽቱን ባርከ ቀድሰ በሰላም ጉባኤያችንን እንድንማር በጉባኤያችን 30-60 መቶ ያማረ ፍሬ እንድናፈራ ንስሐ ገብተን ሥጋህን በልተን የመንግሥተ ሰማያት ወራሾች የክብር ቀዳሾች እንድታደርገን እንዲህ በማለት ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር ከኃጢአት በደል ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ባለፈው ይቅር እንዲለን በሚመጣው እንዲጠብቀን የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና ስለ እናቱ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይቅር ይለን ዘንድ ከማሁ በእንተ ማርያም መሐረነ ክርስቶስን ጨምር 12 ስናውቅ በድፍረት ሳናውቅ በስህተት የተሰራ ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እግዚአብሔር ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር ካሳሁን ጌታሁን የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መምህር ሰሎሞን ወርቅነህ የደብራችን ስብከተ ወንጌል መምሪያ ኃላፊ፣ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የአስተዳደር ሰራተኞች፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት መዘምራን ክፍል አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ባሰባሰበን በልዑል እግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? ድምፃቸው አይሰማም? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተበታተንበት ቦታ ወደ ተቀደሰ አደባባዩ የሰበሰበን የጠራን የመረጠን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ስንጠራት ፈጥና የምትደርስልን የአምላክ እናት በሥጋ የሁላችን እናት በጸጋ እንዲሁ ክብርና ምስጋና ይድረሳት። እግዚአብሔር ያከበራቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንደየክብራቸው መጠን ስማቸው የተመሰገነ ይሁንልን። እንኳን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ለልደት በዓል በሰላም አደረሰን አደረሳቸው። እግዚአብሔርን ከፍ አድርጋቸው አመስግኑ።
የደረሳችሁ አመስግኑ። እግዚአብሔርን ከፍ አድርጋችሁ አመስቀጥል። የምንሄደው ወደ ዝማሬ አገልግሎት ነው። ዝማሬውን የሚዘምሩልን የደብራችን መዘምራን ክፍል ይሆናሉ። ከእነሱ ጋር አብረን እንዘምር። ወደ ዝማሬው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ቆያችሁ? አሜን። ያያሉ እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ዮም ፍስሐ ኮነ እያለን አብረን እንዘምራለን። ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለ ፍስሐ ኮነ ኃጢአት በዓለም በዝቶ ፍስሐ ኮነ በድንግል መወለድ ፍስሐ ኮነ ቀረልን አበሳ ፍስሐ ኮነ እግዚአብሔር መረጠሽ ፍስሐ ኮነ ልትሆኚ እናቱ ፍስሐ ኮነ ይህ ተፈጸመ ፍስሐ ኮነ የዳዊት ትንቢቱ ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም የሰው ልጆች ተስፋ ፍስሐ ኮነ የአዳም ሕይወት ፍስሐ ኮነ የያዕቆብ ሐና ፍስሐ ኮነ ፍሬ በረከት ፍስሐ ኮነ ምክንያተ ድኅነት ፍስሐ ኮነ ኪዳነ ምሕረት ፍስሐ ኮነ ድንግል ተወለደች ፍስሐ ኮነ የጌታዬ እናት ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነውን ሰላም ዛሬ አገኘነው በድንግል ማርያም ፍስሐ ኮነ የምስራችን በል ሐዘናችን ይጥፋ ተወልዳለችና ፍስሐ ኮነ የዓለም ሁሉ ተስፋ ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ የመዳን ምክንያት የሆነችው እናት የመዳን ምክንያት የሆነችው እናት ንጽሕት ቅድስት እያልን እናመስግናት ንጽሕት ቅድስት እያልን እናመስግናት እናወድሳት ንጽሕት ቅድስት
ትምህርት ቤት መዘምራን ክፍል ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ከዚህ በላይ የሚያገለግሉበትን ረጅም ዕድሜ ከሙሉ ጤና ጋር ያቆይልን። እልል ብላችሁ እግዚአብሔርን አመስግኑላቸው። ከዚህም በመቀጠል የምንሄደው ወደ ዝማሬ አገልግሎት ነው። የዕለቱ ዝማሬ ተጋባዣችን ዘማሪ ዲያቆን ዳሙ ወይድ ይሆናል። ከሱ ጋር እግዚአብሔርን አብረን እናመሰግናለን። ወደ ዝማሬው መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እጅግ የተወደዱ የተከበሩ አባታችን ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በዚህ የተሰበሰባቸው እናቶቼ፣ አባቶቼ፣ ወንድሞች፣ እህቶች እንዲሁም ሕፃናት በጠራን ባሰባሰበን በአምላካችን ፍጹም ሰላም እንደምናመሻችሁ እንደምናመሻችሁ እንደምን ቆያችሁ? አሜን። ቸርነቱን ምሕረቱን ከኛ ያላራቀ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። እንኳን አደረሳችሁ። ለበዓለ ትንሣኤውም እንኳን አደረሳችሁ። ዓለም ተደነቀ፣ እውነተኛው መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ሰው የሚድንበት ሮማንና ገውዝ ሮማንና ገውዝ ከሆዷ ፈለቀ እንደ ምንጭ እንደ ወንዝ እንደ ምንጭ እንደ ወንዝ። ጸጋን ስላደላት የመውለድ ስጦታ የመውለድ ስጦታ በፍቅር
ምድር ሳበችው የፍጥረትን ጌታ የፍጥረትን ጌታ ሰማያዊ አካል ከሷ ሥጋ ነሳ ከሷ ሥጋ ነሳ ፀሐይ ስለወጣ ቀረልን አበሳ ቀረልን አበሳ በድንግል ትሕትና ዓለም ተደነቀ ዓለም ተደነቀ እውነተኛ መጠጥ ከሆዷ ፈለቀ ከሆዷ ፈለቀ ሰው የሚድንበት ሮማን እናገር ሮማን እናገር ከሆዷ ፈለቀ እንደ ምንጭ እንደ ምንጭ እንደ እግዚአብሔር ምድርን አየና በመላ ተመለከተና ማርያምን አገኛት በቤተ መቅደሱ በደጁ ተጥላ ከመላእክቱ ጋር እየተጫወተች ሰማያዊ መናን እየተመገበች በድንግል ትሕትና ዓለም ተደነቀ ዓለም ተደነቀ እውነተኛ መጠጥ ከሆዷ ፈለቀ ከሆዷ ፈለቀ ሰው የሚድንበት ሰው የሚድንበት ሮማን እናገር ሮማን እናገር ከሆዷ ፈለቀ እንደ ምንጭ እንደ ወንዝ እንደ ምንጭ እንደ ወንዝ
የትንሣኤው ብርሃን የሰው ልጅ ሕይወት የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ተነሳላችሁ እሰይ እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ያበሙሴ ኦሪት የተነገረው ሞትን ዛሬ አጥፍቶ የተነሳው ነው ሞትን ዛሬ አጥፍቶ የተነሳው ነው ልተገባል ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ማርያም መግደላዊት ምንኛ ታደልሽ ምንኛ ታደልሽ ከሰው ሁሉ በፊት ትንሣኤን አየሽ ከሰው ሁሉ በፊት ትንሣኤን አየሽ እሰይ የምስራች ደስ ይበላችሁ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ብርሃን ያሳየዋል የጽድቅን ፋና የጽድቅን ፋና ለሚገዛለቱ በእውነቱ ጎዳና ለሚገዛለቱ በእውነቱ ጎዳና ሰማይ ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ አባቶይ በጽድቅ ባርከ ቀድሳቸው ባርከ ቀድሳቸው ከጥፋት ልጅ በቀር ሁሉም ያንተው ናቸው ከጥፋት ልጅ በቀር ሁሉም ያንተው ናቸው እሰይ የምስራች ደስ ይበላችሁ ጸላችሁ ሞትን ድል አድርጎ ተነሳላችሁ አንድ ሆነው እነሱ በሰላም በፍቅር በሰላም በፍቅር እኔም አንድ እንደሆንኩ ካንተ ከአባቴ ጋር እኔም አንድ እንደሆንኩ ካንተ ከአባቴ ጋር እልልታ እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ እሰይ ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ልደታ ማርያም እናቴ ልደታ ማርያም እጃችሁን ልደታ ማርያም እናቴ ልደታ ማርያም እኔ ወድሻለሁ እስክትወጣ ነፍሴ እኔ ወድሻለሁ እስክትወጣ ነፍሴ ልደታ ማርያም እናቴ ልልታ እኔ ወድሻለሁ እስክትወጣ ነፍሴ እኔ ወድሻለሁ
እወድሻለሁ እስክትወጣ ነፍሴ ለጌታ ማርያም እናቴ እኔ እወድሻለሁ እስክትወጣ ነፍሴ ለጌታ ማርያም እናቴ። አሜን። ዝማሬያችንን ይቀበልና ታስበሩና ከዚህ በኋላ የወንጌል አገልግሎት ይሆናል። ወንጌሉን የሚያስተምሩን ብዙውን ጊዜ ወደዚህ እየመጡ የሚመክሩን፣ የሚያስተምሩን፣ የሚገስጹን መምህራችን መምህር ዱላ ይሆናሉ። ለእሳቸው የሚናገሩበትን ለእኛ ደግሞ የምንሰማበትን እዝነ ልቦና አምላካችን ይስጥልን። አውደ ምሕረቱን ለእሳቸውና ለመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃልማ መቃፈሮ ቁልቁሉ ዋቀዮ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት ካሳሁን የዚህ ታላቅ ደብር አስተዳዳሪና የሁላችንም አባት፣ የተከበራችሁ በወንጌል አገልግሎት የምትመስሉኝ የደብሩ ሰባኪያነ ወንጌል አይንተ እግዚአብሔር ካህናት አባቶቼ፣ ላይካነ ሚስጥር ስዩማነ እግዚአብሔር ዲያቆናት ወንድሞቼ፣ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በሙሉ በወደደንና ባከበረን ፍቅሩንም እስከ መስቀል ድረስ በገለጸልን በአንድያ ልጁ በክርስቶስ ኢየሱስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አከሞልተኒ እንደምን ለሰዓት ደረሳችሁ? ምስጋና የባህሪ ገንዘቡ የሆነ እግዚአብሔር አምላካችን ፍጹም አባታዊ ጥበቃው ሳይለየን በቸርነቱና በምሕረቱ በይቅርታው ብዛት እየጎበኘ እችን ዕለትና ሰዓት ደርሰን በቤቱ ተገኝተን ቃሉን እንድንሰማ ሕይወትንም እንድናገኝ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ምልጃ፣ የቅዱሳን መላእክት ጥበቃ፣ የቅዱሳን አባቶቻችን ጸሎትና በረከት ከሁላችን ጋር ይሁን። ነጋዋቂው ስራታ በረበራን ሲንጋፋዳ ከሞልተኒ አከምቱርተኒ መቃዋቂው ሮንዳ ከልፋት ያተው ዋቂው ባንኪኛ በሮተር ባንኪሰት ረደደር ባንኪኛ የከኪኝ በሌሳ ኬኛ ሁንዱ መሳሶ ለትለካኢን አቡማሳ ፈርጁማሳ ትንዌጌ ጉያራቲ ኑገኤ ድሬሳ ራራ ከነቴ ሰጥቶ ለትኑ ቀቤ ዱቢ ሰገሌ ሳት የከበረኑ ጅሬኘስ አካ አርገን ዋኑ ታስሴ የሮንዳ መቃንሳ ከልፋት ያተው ከደናና ትኬኛ ቁልቁሌቲ ዱቤ ማርያሚ የጉምሲ እርገሞታ ከደናና ቦታ ኬኛው እንደከኘ ረቡለ ያጅራቱ እንኳን ለእመቤታችን ለእናታችን ለቅድስተ ቅዱሳን ለፀሐይ ጽድቅ ለክርስቶስ እናቱ ለድንግል ማርያም ለልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ እንደ እግዚአብሔር ሐሳብ ባለን ጥቂት ደቂቃ ለዘላለም የሚኖር የእግዚአብሔርን ቃል አብረን እንማራለን። እንደ እግዚአብሔር ሐሳብ የምንማረው እግዚአብሔር በፈቀደውና እሱ በሚያስተምረን መልኩ ማለት ነው። ምክንያቱም የሰው አስተማሪ የለውም፣ የሰው መካሪ የለውም፣ የሰው ተናጋሪም የለውም። መጽሐፍ ሲናገር ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። በኢሳይያስ 54:13 በማርቆስ 6:45 ላይ የተጻፈ ኃይለ ቃል ሰዎች ምክንያት ሊሆኑ ይችላል። ለልጆቹ ቃሉን የሚያስተላልፍ የሚሆናቸውን፣ የሚበጃቸውን፣ የሚጠቅማቸውን የሚናገር ግን ጌታ መንፈስ ቅዱስ ነው። ስለዚህ የተሰወረ የጥበብና የእውቀት መዛግብት በእርሱ ዘንድ የሆኑ ጌታ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የቅዱሳትን መጻሕፍት ምስጢር ገልጾ እንዲሰብከን የተቀደሰ ፈቃዱ ይሁንልን። እንደ እግዚአብሔር ሐሳብ አብረን እንቆይበት
የትምህርታችን ርዕስ የሚሆነው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት በሚል ኃይለ ቃል ይሆናል። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ይላል። ይሩ ገነታ አርያተሜ አብዲን አዳም ሲኢ ጀቹን አንዱበት። ይህንን ታላቅ ኃይለ ቃል የምናገኘው በታላቁ የቤተ ክርስቲያናችን መጽሐፍ ከ15ቱ ቅዳሴ አንዱ በሚሆን በቅዳሴ ማርያም። ምናልባት ከመጽሐፍ ቅዱስ ውጪ የሚሆኑ የሚመስለን ከእግዚአብሔር ሐሳብ ውጪ የተነገሩ ነገሮች የሚመስሉን ከሆነ የተሳሳተ አመለካከት ስለሆነ ይህንን በመጽሐፍ ቅዱስ እናስታርቀዋለን። ስለዚህ በቅዳሴ ማርያም በመንፈስ ቅዱስ ተቃኝቶ አባታችን አባ ሕርያቆስ የተናገረው ኃይለ ቃል ምን የሚል ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽላ የሩግነታት ያርያተን መነሳ ገነማት የሩ አበኤ አብዲን አዳም ሲኢዘ ደጆሌ ዋቀዮ። ምንድነው የዚህ ሐሳብ መሰረታዊ ሐሳቡ? የዚህ ቃል ከገነት አዳም ሲወጣ እንደቆዘመ፣ እንዳዘነ፣ እንደባከነ እንዳልወጣ ተስፋን ሰንቆ ተስፋን ጨብጦ ተስፋውን አረጋግጦ እንደወጣ የሚያስተምር ክፍል ለመሆኑ ቅዳሴ ማርያም እና መሰሎች የቤተ ክርስቲያን መጻሕፍቶች ምንድን ናቸው? ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ በምዕራፍ 3 ከቁጥር 14 ጀምሮ እንዲህ ብሎ ይናገራል። በደንብ ስሙ። አንተ ግን ይላል በተማርክበትና በተረዳህበት ነገር ጸንተ ኑር ይላል። ከማ እንደተማርክ ታውቀዋለህና ከልጅነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ዕውቀትና ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃልና ይላል። አስተውሉ። በተማርክበትና በተረዳህበት ነገር your previous history, your previous knowledge፣ ከዚህ በፊት የነበረ ዕውቀት፣ ከዚህ በፊት የነበረ ታሪክ መረዳት፣ ከማን እንደተማርክ፣ ከማን እንደሰማ፣ ከማን እንዳወቅ ታውቀዋለህና አንተ ግን ይላል አስቀድሞ ከዚህ በፊት በሰማኸውና በተማርከው ዕውቀትና መረዳት ጸንተ ኑር ይላል። ለምን ሲባል ከማን እንደተማርክ ታውቀዋልና። ከሕፃንነትህ ጀምሮ ከልጅነትህ ጀምሮ ክርስቶስ ኢየሱስን በማመን ማንም በማመን ክርስቶስ ኢየሱስን በማመን መዳን የሚገኝበትን ዕውቀትና ጥበብ የሚሰጡህን ቅዱሳት መጻሕፍትን አውቀሃልና ይላል። ቅዱሳት መጻሕፍት የተባሉት ቅዳሴ፣ ገላት፣ ድርሳናት፣ የሊቃውንት መጻሕፍቶች በአጠቃላይ ቅዱሳት መጻሕፍት ይባላሉ። እነኚህ ቅዱሳት መጻሕፍት ምንድን ነው ጥቅማቸው ሲባል ክርስቶስ ኢየሱስን አምነን ታምነን መዳን እንድንጎናጸፍ ወደ መዳን ማማ ከፍ ከፍ እንድንል መዳንን እንድንጎናጸፍ የሚያደርጉ አንድም ዕውቀትን ጥበብን የሚሰጡ መጻሕፍቶች ናቸው አለ። አትገሩ የደላላ አካታ በረቴ አካታ ውበቴ ሰነቲ ጺሚ አርገሚ ዳይሙማ ኬራ ካሴ ክርስቶስ ኢየሱስን አመኑዳ ፈይኒ ከንትን አርገሙ መጽሐፉ ላይ ቁልቁሉ በርቴታ ክርስቶስ ኢየሱስን አመኑዳ። ቅዱሳት መጻሕፍት፣ የቅዱሳን ገላት፣ የቅዱሳን ድርሳናት፣ የመላእክት ድርሳናት
አባቶቻችን በመንፈስ ቅዱስ ምሪት by the guidance of the Holy Spirit by enlightenment በመገለጥ መንፈሳዊ ሕይወት ሰማያዊ ምስጢር ተገልጦላቸው የጻፉት መጽሐፍ ማለት ነው። በእሳት ገብቶ በእሳት ተፈትኖ ሳይቃጠል የወጣ የጸዳ የነጻ የጸራ ቃል ቅዱሳት መጻሕፍት ተብሎ በቤተ ክርስቲያናችን አክሴፕታንስ ያገኘ ተቀባይነት ያገኘ ነቅ የማይወጣለት ያልተሸራረፈ ወደ መዳን ቀን የሚያቀርቡን ወደ ክርስቶስ የሚያስጠጉን የቅዱሳን ገድላት ወንጌልን በሕይወታቸው እንዴት እንደተረጎሙ ወንጌልን እንዴት እንደኖሩ የወንጌልን ቃል እንዴት በሕይወታቸው እንደፈጸሙ የሚናገሩ ስለሆነ ቅዱሳት መጻሕፍት ተብለዋል። ስለዚህ አለ በተማርክበትና በተረዳህበት ነገር ጸንተህ ቁም፣ ከማን እንደተማርክ ታውቀዋለህና አለ። በእርግጥም ከማን እንደተማርን እናውቋለን። የቀደሙ አባቶቻችን ያስተማሩን ትምህርት እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ጎርጎርዮስ፣ እነ አትናቴዎስ፣ እነ አባ ሕርያቆስ ከቀደሙት ሊቃውንት የሰማን የተማርናቸው ዓለም የመሰከረላቸው በዓለም ታላላቅ ቤተ መዛግብትና ቤተ መጻሕፍቶቿን ለሬፍረንስ የተቀመጡ ቅዱሳን አባቶቻችን ከነሱ ነው የሰማነው። አሰረ ፍኖታቸውን የሃይማኖት ጽናታቸውን ዓለምንና በዓለም ውስጥ ያለውን ተጋድሎ እንዴት እንዳሸነፉ መንፈሳዊ ውጊያውን ክርስቲያናዊ ስነ ምግባሩን እንዴት በሕይወታቸው እንደገለጡ የተመሰከረበት መጽሐፍ እነኝን ስላወቀለ በእነኝህ ሃይማኖት አንተም መስመሩን ይዛልና በተማርክበትና በተረዳበት ነገር ጸንተህ ቁም። ለምን ሲባል እነኚህ መጻሕፍቶች ተረት ተረት አይደሉም። ዕውቀትን የሚሰጡ ወደ ጽድቅ ጎዳና የሚመሩ ክርስቶስም በማመን ወደ ሕይወት ወደ መዳን እንድትቀርቡ የሚያደርጓችሁ ናቸው። ከእነኚህ ውስጥ አንዱ ነው እንግዲህ ቅዳሴ ማርያም አባ ሕርያቆስ የተባለ ጻድቅ የጻፈው ምን የሚል በዚህ በቅዳሴ ማርያም ለትምህርታችን ርዕስ የሚሆን የወሰድነው ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ ይላታል። የሁላችንም ተስፋ ድንግል ማርያም በረከቷ አይደርብን። ከገነት በተሰደደ ጊዜ ነው ወገኖቼ፣ የቀደመ ሰው አዳም አባታችን የእግዚአብሔር መልካምነት በሰፈነባት በተድላ ደስታ በገነት ሲኖር ደስ ብሎት ያለ ፍርሃት ያለ እንቅጥቅጥ ሳይበረግግ በአባቱ በአምላኩ እየተባረከ ምስጋናውን ምግቡን እያደረገ ምግቡን ምስጋና እያደረገ በአምላክ እየተባረከ ይኖር ነበረ ይላል መጽሐፍ። ነገር ግን የሰይጣንን መልእክት በጆሮ ማስተናገድ ሲጀምር የሰይጣንን ወሬ በጆሮ መቀበል ሲጀምር ከእግዚአብሔር ፍቅር ርቆ ከጽድቅ ጎሎ በዲያብሎስ መንገድ መጓዝ በጀመረ ጊዜ ግን ተዋረደ ይላል። ሰው ሁሌ በጆሮ ከእግዚአብሔር ቃል ይልቅ የዓለምንና የሰይጣንን መልእክት ማስተናገድ ሲጀምር ለውድቀቱ ምክንያት ይሆናል። ለምን ሲባል ሁሌ ሰይጣን የጎደለንን ነገር ብቻ ነው የሚያወራን ወገኖቼ። የተደረገልንን የሆነልንን የመላ የበዛልንን አይገልጥም። ክፍተቱን ብቻ ጉለቱን ብቻ ከፍ አድርጎ እያጎላ ያሳየናል። የዛኔ ለመውደቃችን የዛኔ ለመሰናከላችን ምክንያት ይሆናል። ነምኒ ኦዱ ዲና ኦዱ ሴጠና ጉረሳን ጋፈ ኬሱን ሲሱት ከኡ ኩፋሲ ሳቲፍ ጉፋቲ ሳቲፍ ሰበበሰ ጀልቀባዳ ነምኒ ጀልቀባ አዳም ገነተ ኬሰ በረ ቱሬ ትጆሌ ዋቀዮ ገመቹ ዋቀዮ ጅን ቱሬ ኛኒ ሳገለተ ዋቀዮ ገለኒ ዋቀዮ ቁቆባኒ ዋቀዮ ኤሱ ኛተሳ ቱሬዳ ገሩ ጉረሳቲን ኦዱ ዲና ጋፈ ኬሱን ሲሱ
ሰገሌ ሴጠና ጋፈ ደገውቲ ኒጉፈቴ ጀደላላ እግዚአብሔር መልእክቱን ሕግጋትን እንደሰራ ታውቃላችሁ። እዛ ታሪክ ውስጥ አልገባም። ሕግን እንደሰራለት ታውቃላችሁ። እግዚአብሔር አስጨናቂ ሕግ ለአዳም አልሰጠም። የሚያስጠብቅ ሕግ አልሰጠም። እግዚአብሔር ከዘረጋበት እንዳታጥፍ አላለው። ዓይንን ከጨፈንክበት እንዳትገልጠው አላለውም። እግዚአብሔር በገነት ውስጥ ወዲያ ወዲህ አትበል አትላወስ አላለውም። እግዚአብሔር በብዙ ሺህ የሚቆጠሩ የሚበሉ የሚጠጡ የሚዝናናበት እግዚአብሔር ብዙ መልካም ነገሮችን አድርጎለታል። አንዲት ሕግን አስቀምጧል። አንድ ሕግ ያንም መጠበቅ አቃተው። ወገኔ ስለ አዳም ስናወራ ዓይኖቻችሁን ሕሊናችሁን ወደ አዳም አትውሰዱ። አዳምን እኔ ዛሬ አዳም አንተ ነህ፣ ሔዋን አንቺ ነሽ። በብዙ ነገር ተባርከ ብዙ ነገር ተደርጎልን ድንቅ ሥራው በእኛ ተገልጦ ከአታድርጉ ይልቅ አድርጎ የተባለውን ባለማድረግ በአታድርጉ ምክንያት አድርጎ የተባልነውን ባለማድረግ እየተጎዳን ያለን አዳምና ሔዋን እኛ ነን። እንታወቲና እንጎዲና ሰጀደመን ድደኒ ወለራወተን ራወዳ ሰከነሞ ጎዳ ጀደመ ሰትመሜ ራወቹ ጎቹ ወረደበን አዳም ሔዋን። ታዲያ አዳም የእግዚአብሔርን ሐሳብ የእግዚአብሔርን ሕግ ከሰምቶ ሕግን ጠብቆ በክብር ከመኖር ይልቅ ሰይጣንን ሰምቶ የተከለከለውን አድርጎ አባቱን አምላኩን አሳዝኖ ከገነት ተባረረ ይላል። መንጸፈደን ወርቆ በእግረ አጋንንት ተጠቅጥቆ ለ5500 ዘመን አዳም አነባ ይላል። አልቦቱ ካል ህሊና ለአዳም ዘእንበለ በካይ ላዕለ ኃጢአቱ ይላል መቅድመ ወንጌላችን። አዳም ስለ በደሉ አዳም ስለ ኃጢአቱ ከማልቀስ ከማንባት ውጪ ምንም ሊያደርግ አልቻለም ይላል። አነባ፣ አለቀሰ። ለዚያም 3 አይነት እንባ ይላሉ አባቶች ሲያስተምሩ። ወገኖቼ ዲያብሎስ ሰይጣን ገፋፍቶ ወደሚወስደን ስፍራ ብለን ተከትለን ስንሄድ መጨረሻው ያስነባናል፣ ያስለቅሰናል። ካለን ሰዓት አንጻር ልናሳጠር። በዚህ ምክንያት ከገነት ተባረረ አዳም። ልክ ከገነት ሲወጣ ጸጋውን ተገፎ ልጅነቱን አጥቶ ከክብር ወደ ውርደት ይጠብቁት ከነበሩ በመላእክት ዛሬ መላእክት ለእሱ አስፈሪ ሆነው ከገነት ወጣ ይላል። ጸጋው ተገፈፈ፣ ራቆቱን ሆነ ይላል መጽሐፍ። የዛኔ በኦሪት ዘፍጥረት በምዕራፍ 3 ከቁጥር 7 ላይ ስታነቡ አዳምና ሔዋን የበለስን ቅጠል ለበሱ ይል ባለ አርቡ ውፈተን ጀላላ ገነታ ጋፈ ማለቹና በደንብ ስሙ። ከገነት ሲወጡ እርቃናቸውን አይተፋፈሩም ነበር። በገነት ሲኖሩ ትርጉሙንም አያውቁም። ጸጋ እግዚአብሔር በዝቶላቸው የእግዚአብሔር ሰላሙ በዝቶላቸው ዓይናቸው በመንፈስ ቅዱስ ሰክሮ የሚያዩት ምስጢርን ብቻ ሰማያዊ ሕይወትን ብቻ የተገለጠ ክርስትናና ንጽሕና ቅድስና ብቻ ይታያቸው ነበረ። ከውድቀት በኋላ ግን ነውርን አወቁ፣ ስህተትን ተማሩ። በዚህ በዘፍጥረት በምዕራፍ 2 ከቁጥር 17 እስከ 18 እንዲህ ይላል። እግዚአብሔር አለው ከአንተ የተነሳ እየሰማችሁ ነው። ከአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜኬላን ታብቅል አለው እግዚአብሔር። ከአንተ የተነሳ በፊት ያልነበረ እሾህና ጋሬጣ አሜኬላ አልነበሩም። ነገር ግን አለ ምድር አለ የተረገመች ትሁን። ከዛሳ በሰባተኛው ቀን ተፈጥሮ ያለቀ እጽዋት
እሾህና አሜከላን ታብቅል አለው እግዚአብሔር። እግዚአብሔር በሰው ሲያዝን ሰውን ሲቀጣ ፍጥረትም ይጎዳሉ ይላሉ ሊቃውንት ሲያስተምሩ። ስራቲን ከንኬ ለፍቲ ከነባረም ቲያታቱ ቆራቲን አባላን ወራንቴስ አብቅልችቱ ጀዴ ዋቀዮ ጀልቀበለቱ ቁልቁሉ ቱርቴ ሁመምኒ ሁመሜ ደርቤረ ብቅልቱን አደዳ ሙክኔ አደዳ ቧ ጩቡ ቧ በዲ ቧ ቦሚ ጨብሱ ገረ ደላላ ስራን ከንኬ ለፍቲ ከነባረም ቲያታቱ ቆራቲ አባላ ወራንቴ ያበቅልችቱ ሄደ። ዛሬ ምርኮ የተረገመችው ከዛን ጊዜ ጀምሮ ስለሆነ መከራ እያየንበት ነው። የተረገመችውን እሾህና አሜከላ ታብቅል ማለት በሽታና ኃጢአት ናቸው ላሉ አባቶች። ዓለማችን ዛሬ ምንድን ላይ ነው ያለው? እግዚአብሔርን ባለመፍራቱ፣ እግዚአብሔርን ባለመታዘዙ፣ ፈሪሃ እግዚአብሔር በውስጡ ስለሌለ በብዙ ነገር እየተጨነቀ ነው። የብዙ ሰው ትዳር መፍረስ፣ ለሕፃናት ተገዶ መደፈር፣ የሽማግሌው ጧሪ ቀባሪ ማጣት ምንጩ ምንድን ነው ብትሉ እግዚአብሔርን ያለ መፍራት ውጤት ነው። ከቅድስና ይልቅ ርኩሰት የተመረጠበት፣ ከክብር ይልቅ ውርደት ሰፍቶ የታየበት፣ ዓለም የረከሰችበት ጊዜ የዚህ ውጤት ምድሪቷ ዋጋ እየከፈለች እኛም እየተጎሳቆልን እያነባን እንኖራለን። ከዛን ጊዜ ጀምሮ የመጣ እርግማን ለአዳም ተነገረው። ካንተ የተነሳ ይላል እኮ ስራቲን ከንቄ ለፍቲ ከነባረም ቲያታቱ ባላወራንቴፍ ቆራቴ ብቅልችቱ ዱኩባፍ ጩቡ ጀቻለ። ከዚህን ጊዜ ጀምሮ ምድሪቷ ተረገመች። አዳምና ሔዋን ከገነት ወጡ። አስተውሉ። እያነቡ ያለቀሱ ሶስት አይነት እንባ እንባቸውን አፈሰሱ። ውሃ እጅ አነቡላል የአይን አረም የሚባለው በመጨረሻም ውስጣቸው ሲደርቅ ደም ነው ያለቀሱት። የሚያነቡ አይኖች ባይኖሩም ዛሬ ማልቀስ ስለ ኃጢአት ያስፈልጋል። ስለ በደል ማንባት ያስፈልጋል። የሚያነቡ አይኖች የሉም በእኔና በእናንተ ጊዜ። ስንራብ፣ ስንቆዝም፣ ስንቸገር፣ ስንሰደድ፣ ምድራዊና ጊዜያዊ ነገር ስናጣ ይወርዳል እንባችን በግዱ። አስተውሉ ቆም ብላችሁ። እኛ ምድራውያን አይደለም ሰማያውያን ነን። ጊዜያውያን አይደለም ዘላለማውያን ነን። የምድሩን አይደለም ሰማያዊ የምንናፍቅ ነን። ስንቱ ጎሎብናል መሰላችሁ የሰማይ ሕይወት። ስለዛ የሚያነባ ስለዛ ደረቱን የሚደቃ ወደ ራሱ ተመልሶ ከእግዚአብሔር የሚታረቅ ከራሱ የሚታረቅ ከጎረቤቱ የሚታረቅ ስንት ሰው አለ? የለም። ስለዚህ አለ አዳምና ሔዋን በዚህ ምክንያት ከገነት ሲወጡ ማንነታቸው ተገለጠላቸው። በደላቸው እርቃናቸው ሆኑ፣ የበለስን ቅጠል ለበሱ ይላል ዘፍጥረት 3:7 ላይ። በዚህ ምዕራፍ ዘፍጥረት ምዕራፍ 3 ቁጥር 21 ላይ እንዲህ ይላል ጌታ እግዚአብሔር ለአዳምና ለሔዋን ቁርበትን አለበሳቸው ይላል። ምንን አለበሳቸው? ምንን አለበሳቸው? ቁርበትን አለበሳቸው ይላል። ለምን ሲባል ለእኛ የሚሆነውን ነገር አናቅ። በለስ ፀሐይ ሲመታው ይደርቃል፣ ዝናብ ሲመታው ይረግፋል፣ እርቃናችን መልሶ ይታያል። ስለ እናንተ የማስባትን ሐሳብን ያውቃሉ፣ መልካም እንጂ ክፉ አይደለም ይላል በኤርምያስ 29:11 ላይ። ስለ እኛ ሁሉ የሚያስብ የእኛ አባ ስሙ የተመሰገነ ይሁን። ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ ይላል እኮ። ስለ እነሱ የሚያስብ ጌታ የለበሱት ልብስ ዘላቂነት እንደሌለ ቋሚ እንዳልሆነ አሳልፎ ለውርደት እንደሚሰጣቸው ያየ አምላክ የቁርበትን ልብስ አለበሳቸው ይላል። የመጀመሪያ ሌዘር ለባሾች ናቸው አዳምና ሔዋን። ከየት አመጣው? የወጀል ቀባ ኢትሌ ወረውፈት ቃል ሌዘ ኢሳን ባለ አርቡ ጋፎፈተኒ ዋቀዮ ጎፍታን ኢትሌው ካረሮ ካኒ ዶጋ ኢትፊሰጀ ቆዳ ከአንድ
እንስሳ መስዋዕትነት በኋላ የሚገኝ ነው። በሬ ሲታረድ፣ በግ ሲታረድ ወይም ሌላ እንስሳ ተገፎ የሚወጣ ነው። የታረደ እንስሳ አልነበረም። ከየት ነው ያመጣው ወገኖቼ? ይህች የአዳም ተስፋ ተባለች ናት። ከገነት ሲሰደድ አዳም ይዞት የወረደው ተስፋዎች ናት። እሱ ለራሱ ይበጀኛል ይሆነኛል ብሎ ያሰበውን ክዳን እርቃኑን የሚሸፍንበት እግዚአብሔር ላንተ የሚሆነው አይደለም፣ ዘላቂነት የለውም፣ መልሶ እዛው ይጥልሃልና አብሮ የሚዘልቅ ፀሐይ ዝናብ የለ ቢፈራረቅበት የማይፈራ ጀግና ልብስ ይሄ ነው ብሎ እግዚአብሔር ቁርበትን አለበሰው። የታረደ እንስሳ አልነበረም ብያቸዋለሁ። ነገር ግን ያንተ እርቃን የምትለብስበት ነውር የሚሸፈነው ለዘላለም ጸጋ የሚመለስል ከሰማይ ሰማይ ወርጄ ከድንግል ማርያም ተወልጄ እንደ ብራና ተንጠልጥዬ በዕፀ መስቀል እኔ በማለብስ ጸጋ ነው ሲለው፣ ይህንን ጸጋ ደግሞ እውን አደርግልሃለሁ እስከዛ ምሳሌ ላንተ ይሁን ብሎ ቁርበትን አለበሰው ይላል። አዳም ከገነት ሲወጣ ይህንን ተስፋ ይዞ ወጣ። አብዲ ከነፉረቴ ያላ አብዲ ከነፉረቴ ይህንን ተስፋ ይዞ ወጣ። ይህንን ደግሞ የሚያደርግ ከአንዲት ድንግል ከሥጋ ሥጋ ከነፍሷ ነፍስ ነፍቶ ነበረ። ምድር ተረገመች ይላል መጽሐፍ። አጠቃላይ መሬት ተረገመች ወይንም ሰዎች ተረገሙላ። ለእግዚአብሔር ማደሪያነች የተመቸ እግዚአብሔር ሊያርፍበት የሚፈቅድ ፍጥረት ከየት ይገኝ? እስችን ቃል ስማ። ከአንተ የተነሳ ምድር የተረገመች ትሁን ተብሎ የተረገመ ምድርና የአዳም ቋንቋ በዘጸአት ምዕራፍ 3 ከቁጥር 5 ላይ እንዲህ ይላል። ሲያሙማ በቆና ሰሪ ለኮሰሻን አንተ የቆምክባት ምድር የተባረከች ስፍራ ናትና የእግርህን ጫማ አውልቅ ብሎታል ለሙሴ። በተረገመች ምድር የተባረከች ምድር ነበረች። በረከሰች ምድር የተቀደሰች ምድር ነበረች። ስፔሻል ፕሮቴክሽን ነበረ ማለት ነው። ዲቫይን ፕሮቴክሽን ነበረ። መለኮታዊ ጥበቃ የተደረገላት ምድር ዓለም ሲበድል፣ ዓለም ሲረክስ፣ ዓለም እስከነ ኃጢአቱ እስከነ ግንዛምሱ ሲወድቅ ያልተበረዘች፣ ያልተከለሰች፣ ያልረከሰች አንዲት ንጹሕ መሬት ነበረች ይላል መጽሐፍ። የቆምክባት ቦታ መሬት ምድር የተባረከች ስፍራ ናት አለ። ዋቀየ ጎፍታን ለፍት ጥሮፍቴ ጥለፈጀደ ድላላ እዶ መለፈ ጥሮፍቴ ጅርቱ ከነኬሳ ገሩ እዶ አደታቴ ለፍት ዳበቴ ጅርቱ ኩን ከኔ ቢፈምቴዳ ለፍት ጢረ ጅርቱ ኩን ከም ቁልቁሎፍቴዳ ኮጴ ሚለቴ ራ ባሲትን ጀዴ ሙሴዳ ያቺ በረከሰች ዓለም ሳትረክስ በጠፋች ዓለም ሳትጠፋ የታየች ምድር የድንግል ማርያም ምሳሌ ነው። እንዴት ሲባል እግዚአብሔር ዓለም ሳይፈጠር ፍጥረትን አይቶ ነበረ ይላሉ ሊቃውንት። ዓለም ሳይፈጠር ፍጥረታትን ግን አይቷል በምናቡ። ፍጥረትን ሲያይ ዓለም ሲረክስ ድንግል ማርያም ከነቅድስናዋ፣ ሰይጣን ከነተንኮሉ ስታይ ድንግል ማርያም ከነክብሯና ከነርኅራኄዋ አስቀድሞ አይቷታል ይላል። ስለዚህ ዓለም ሳይፈጠር ድንግል ማርያም በአምላክ ሕሊና ታስባ ነበረ ይላል መጽሐፍ። በአምላክ ሕሊና ታስባ ነበር ማለት ንጽሕናዋ፣ ቅድስናዋ ለአባትነት ለአምላክነት የሚመጣውን ጌታ እሱን ለመሸከም እሱን በእሷ ለማሳደግ የተለየች የተዘጋጀች ነበረ ማለት ነው። ወገኖቼ ድንግል ማርያም አንጽቶ አላደረባትም፣ ቀድሶ አላደረባትም። ስለተቀደሰች ነጻ ራሷን ጥብቃ ስለኖረች በራሷ ቅድስናና ንጽሕና አይቶ አደረባት እንጂ መጽሐፍ ሰበበ ቁሌ ሰርም ቡሌ ሼራ
ቁልቁሉማና ዋኖ ፌግዴፍ ያደሼን ኦቺሼን ሐሳሼቲን ቁልቁሌቲ ዋንተታቴ ድንግል በክሌ ላሉ አባቶቻችን በሐልዮ በነቢብ በገቢር በመናገር በመስራት በማሰብም ጭምር ከኃጢአት ንጹሕ የሆነች ይላሉ። ጸጋ በረከቷ አይደርብን፣ እናትነቷ ይብዛልን። ሰው እንዴት በማሰብ ኃጢአት ነፃ ይሆናል? ከማድረግስ ነፃ ይሁን? የድንግል ማርያም ትሕትናና ንጽሕና ልዩ የሚያደርገው እግዚአብሔር ከሰማያት ሆኖ አያት፣ ተመለከታት። ወደ አንዲት ብላቴና ዓይኑን አመለከተ፣ በእርሷ ላይም አደረ። የአዳምን ተስፋ እውን ሊያደርግ ማለት ነው። በረከሰች ምድር የተቀደሰች ምድር ተገኘች። ዓለም ቢበድል ዓለም ቢያጠፋ ዓለም በአንድነት ወደ ሲኦል ቢነጉድ ለዘላለም ቢያነባ እግዚአብሔር ልቡን የሚያሳርፍባት አንዲት ድንግል ማርያምን አገኛት። ስለዚህ አዳም ወደ ቀደመ ክብሩ ለመመለሱ ተስፋን ጫረበት ማለት ነው። ይህች ለአምላክ ምቹ የሆነች ለክርስቶስ ማደሪያ የምትሆን እመቤታችን ቅድስት ድንግል ማርያም እንግዲህ ለአምላክነት አስቀድማ በኢማጂኔሽን ታስባ ነበርና መወለድ ነበረባት። እሷ ድንግል ማርያም ዛሬ ለአምላክ እናት የምትሆነው አምላክን የምትወልደው የተወለደችበት ቀን ነው። እስቲ ከፍ አድርጋችሁ አመስግኗት። ክብር ምስጋና ለስሙ አጠራራ ይሁን። ለአዳም ተስፋ ምክንያት የሆነች አዳም ልቡ የሚያርፍባት ወደ ቀደመ ክብሩ የሚመለስባት በደል ኃጢአቱ የሚሻርባት ንጽሕና ቅድስናው የሚመለስበት በኪሩቤል የሚጠበቀው ገነት የሚከፈትበት አዳም ቁልፉን የሚረከብበት የእናታችን የቅድስት ድንግል ማርያም የአምላክ እናት ልደቷ ነው ዛሬ። ልደቷ ስንል የእኛም ልደት ነው። ለዚህ ነው ዘማሪያን ልደትሽ ልደታችን ነው ይላሉ። ለምን ሲባል እኛም ዳግመኛ የተወለድን ነው ከመንፈስ ቅዱስ የተነሳ በመንፈስ ዳግመኛ ወለደን ብሎ ቅዱስ ጳውሎስ እንደተናገረ። ስለዚህ የእግዚአብሔር ቤተሰቦች አዳም ተረግሞ ከገነት ወጣ። በድንግል ማርያም አማካኝነት ተባርኮ ወደ ገነት ይመለስ ዘንድ ድንግል ማርያም ተገኘች። የአዳም ተስፋ የተባለችው እሷ ናት። እርግማንን ወደ በረከት የቀየረች። እየጨረስኩ ነው። ምንን ወደ በረከት የቀየረች? ስመልስልኝ። ምንን ወደ በረከት? ምንድን ነው እርግማን? እርግማን የመጨረሻ የሰው ልጅ ከእግዚአብሔር ርቆ በድሎ የሚሰማው የመጨረሻ የዘላለም ማዘኛው። የዚህ ተቃራኒ በረከት ነው። ቅድም የተባረከ ይሁን አላለም እግዚአብሔር አዳምን? የተረገመች ሲሆን ምድርን ካንተ የተነሳ አለ። ያንን እርግማን ወደ በረከት የቀየረችው በዚህ በማቴዎስ ወንጌል ላይ በምዕራፍ 25 ስታነቡ መልካም የሰሩ እግዚአብሔርን ያስደሰቱ እንደ ሐሳቡ የኖሩ ሽልማታቸውን ሲናገር እናንተ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥተ እግዚአብሔር ትወርሱ ዘንድ ወደ እኔ ኑ ይላል። እናንተ የማን ብሩካን? መልሱ እና የማን ብሩካን? የአባቴ ብሩካን። በረከት ማለት ይህ ነው። የመጨረሻ ገነት የምንገባባት፣ የምስራች የምንሰማባት፣ ክብርን የምንለብስባት፣ ጸጋችን የሚመለስበት ይህንን ዜማ ይህንን ድምፅ ለመስማት ከድንግል ማርያም የተወለደ ክርስቶስ በክብር ወደ ቀደመ ስፍራችን ሊመልሰን እሷን አስቀድሞ በምድር እንድትገኝ ያደረገ። ክብር ምስጋና ለስም አጠራሩ ይሁን። ክብር ምስጋና ለስም አጠራሩ ይሁን። እንግዲህ የአዳም ተስፋው አንቺ ነሽ ባለው መሰረት ድንግል ማርያም ተወለደች። እመቤታችን ቅድስት ድንግል ማርያም ከአባቷና ከእናቷ ጠዋት እንደተማራችሁ በዚህ መሰረት ለዚህ ዓላማ ተወለደች። ቅዱስ ያሬድ ሲናገር ኢያቄም ወሐና ወለዱ ሰማይ፣ ኢያቄምና ሐና ሰማይን ወለዱ ይላል። ሰማይን ወለዱ። ሰማይ የተወለደችበት ቀን። አንዳንድ ሰው እንዳውቅ
ዕቃቃ ጨዋታም ይመስለዋል። ሜታፎሪክ ኤክስፕሬሽን ስለሆነ ሰማይ ይወለዳል እንዴ? ይወለዳል እንጂ እኔና እናንተ የምናውቀው ሰማይ ምንድን ነው? ቅዱስ ባስልዮስ ኦን ዘ ማዘር ኦፍ ጋድ በምን መጽሐፉ እንዲህ ይላል፣ ሰማይና ኢያቄምና ሐና ሰማይን ወለዱ የሚለውን ሰማይ እንዴት ይወለዳል የሚባለው ይችኛው ሰማይ አለ ጌታን አልወለደችም፣ ጡት አላጠባችም፣ በዘረዋ አላዘለችም፣ አዝላ አልተሰደደችም፣ መከራ አብራ አልተቋደሰችም አለ። ሁለተኛዋ ሰማይ ዳግሚተ ሰማይ ስለሚል አማናዊ ሰማይ ስለምትል እውነተኛዋ ሰማይ ክርስቶስ ኢየሱስን የወለደች ጡት ያጠባች አዝላ የተሰደደች ከሀገር ሀገር አብራ የተንከራተተች በማስተማር ጊዜ አብራ የዞረ በተሰቀለ ጊዜ ከእግረ መስቀሉ ያልተለየች እውነተኛ ሰማይ ድንግል ማርያም እሷ ናት። ስለዚህ ይችኛዋ ሰማይ ከዛኛው ሰማይ ትበልጣለች። ያኛው ሰማይ የእግዚአብሔር ማደሪያው ነው። ይችኛው ሰማይ የሥላሴ ማደሪያ ናት። አብ ከሰማይ መርቷት መንፈስ ቅዱስ ጸልሏት ወልድ በተለየ አካሉ በማኅፀኗ አድራልና ሥላሴን ለማስተዳደር ሥላሴን ለመሸከም ለማስተናገድ የበቃች ፀሐይ ጽድቅ ክርስቶስን የወለደች ንጽሕት ጥሪት ቅድስት ድንግል ማርያም አማናዊ ፀሐይ ናት፣ ከፀሐይ ሁሉ ትበልጣለች ብሎ ይተረጉማታል። ክብር ምስጋና ለስም አጠራሯ ይሁን። እመቤታችን ቅድስት ድንግል ማርያም እውነተኛ ፀሐይ አምላክ በጸጋ ያላደረባት ከሥጋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ ያደረ እንጂ በጸጋ ያላደረባት ድንግል ማርያም እናታችን ዛሬ የተወለደችበት ቀን ነው ማለት ነው። ለምን ሲባል አዳምን ወደ ቀደመ ክብሩ ለመመለስ ቅዱስ አትናቴዎስ በቅዳሴው ሲናገር አዳምና ሔዋንን ይወቅሳቸውና እናንተስ በእንባችሁ ተመልሳችኋል፣ የብርሃንን ካባ ለብሰዋል፣ በክብር ተቀምጠዋል አለ። ለእኛ ግን እርግማናችሁ ተረፈ አለ። እርግማናቸው ቢተርፈንም በረከታችን ዛሬም ድንግል ማርያም ስላለች በምልጃዋ፣ በጸሎቷ፣ በእናትነቷ፣ በፍቅሯ ሁሌ ተጠብቀን ስለምንኖር እኛም ይህንን ክብር ለማግኘት ልደትሽ ልደታችን ነው፣ ለአዲስ ሕይወት ዳግማዊ ተወለድን ስንል ልደቷን እናከብራለን። በመጨረሻም ቅዱስ ጳውሎስ በዚህ በኤፌሶን ምዕራፍ 1 ከቁጥር 3 ላይ ሲናገር እንዲህ ይላል። እችን ቃል ላንብብና ትምህርቴን ልጨርስ። በገላትያ በኤፌሶን ምዕራፍ 1 ከቁጥር 3 ላይ በክርስቶስ ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በእርግጥም ስሙ የተመሰገነ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት የባረከናል። አንደኛ ሰማያዊ ስፍራ የተባለው አሁን ያለንበት ስፍራ ምድራዊ ነው። ነገር ግን ቃል እግዚአብሔር ሲነገርበት የአምልኮት ስርዓት የሚፈጸምበት፣ ቅዱሳን የሚጸልዩበት፣ አባቶች ሃይማኖታዊ ስርዓት የሚያፈጸሙበት ስለሆነ ምድር ላይ ያለ ግን ሰማያዊ ስፍራ ነው። ሚስጥሩ ግን አዳም አቶ ጥሎ ክብሩን አቶ የወረደባትን ያችን ስፍራ ማለቱ ነው። በሰማያዊ ስፍራ በመንፈሳዊ በረከት የባረከናል። መንፈሳዊ በረከታችን ምንድነው ሲባል የክርስቶስ ሥጋና ደሙ ነው። በክርስቶስ ሥጋና ደም ሰማያዊ በረከትን አግኝተን እርግማናችን ወደ በረከት፣ ሐዘናችን ወደ ደስታ፣ መራቃችንን በማቅረብ በዚህ ቀይሮ ለዳግም ልደት እኔንና እናንተንም ዛሬ የወለደበት ቀን ነው። ስሙ የተመሰገነ ይሁን። የእናታችን ድንግል ማርያም ጸጋ በረከቷ አይደርብን። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ። ለአዳም ተስፋ ዛሬ ድንግል ማርያም የተወለደችበት ልደታችን እንደሆነ እኛም ያጣነውን ክብር ያገኘንባት እንቁ መሰላላችን ክብራችን እናታችን እንደሆነች አምነን በጸጋዋ በረድኤቷ በጥላዋ እንድንጠለል
የእግዚአብሔር ቸርነት የእሱ አማላጅነት አይለየን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ይብቃን። ቆየን። ስብሐት ለእግዚአብሔር። ዝማሬ ነው የምንሄደው። በዝማሬ የሚያገለግላችን ወንድማችን ዘማሬ ዲያቆን ዳሞ ይሆናል። ሁላችንም ከመቀመጫችን እንግዲህ የደብራችን ስብከተ የሰበካ ጉባኤ አባላት ወንጌል ብቻ ሳይሆን እያዘጋጀልን ያለው እንደዚሁ ንፍሮም ተዘጋጅቶ እያንዳንዳችን እንግዲህ ወደዚህ እንድትቀምሱ እየዞረና በመካከላችሁ ያልታደላችሁ ወደዚህ ቀረብ እያላችሁ በመካከላችሁ እየዞረ ስለሆነ ከእሱ እንድትቀምሱ በጀት በጅቶ ለእናንተ በረከት ይሆናችሁ ዘንድ ለታመማችሁት ፈውስ ይሆን ዘንድ ይህንን በረከት ላዘጋጀልን ለደብራችን ሰበካ ጉባኤ አባላት እግዚአብሔር ደስ አንድ ጊዜ ከፍ አድርጋችሁ አመስግኑት። በእውነቱ ከወንጌሉ በተጨማሪ ለሕዝቡ ይህንን አዘጋጅቷልና በቀጣይ ወደ ዝማሬ ወስዳቸዋለን። አብረን እንዘምር። እንደምንቆያችሁ አሜን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አርፍዳችሁ የመጣችሁ እንኳን አደረሳችሁ፣ እንኳን አደረሳችሁ። ሐናና ኢያቄም ወለዱ ሰማይ ይበሉ። አዲሷም ሰማይ አስገኘች ፀሐይ፣ ምስራቃት የአምላክ መገኛ ከሊባኖስ ድንግል ነይ ወደኛ እያልን ልደቷን በኅብረቷን እናበስራለን። ሐናና ኢያቄም ወለዱ ሰማይ፣ አዲሷን ሰማይ አስገኘች ፀሐይ፣ ምስራቃት የአምላክ መገኛ ከሊባኖስ ድንግል ነይ ወደኛ። ሐናና ኢያቄም ወለዱ ሰማይ፣ አዲሷን ሰማይ አስገኘች ፀሐይ፣ ምስራቃት የአምላክ መገኛ ከሊባኖስ ድንግል ነይ ወደኛ። ልልታ ተጨነቀ አዳም በመከራ የእርግማን ቀን ለቅሶ እያዘራ፣ በልጅሽ ሞት ዓለም ተቀደሰ፣ የፍጥረት እንባ በመስቀል ታበሰ። በልጅሽ ሞት ዓለም ተቀደሰ፣ የፍጥረት እንባ በመስቀል ታበሰ። ሐናና ኢያቄም ወለዱ ሰማይ፣ አዲሷን ሰማይ አስገኘች ፀሐይ፣ ምስራቃት የአምላክ መገኛ ከሊባኖስ ድንግል ነይ ወደኛ። የሕያዋን እናታችን ሆነሽ ለቀደመች ሕይወት ጠበቃ ሆንሽ። ደስተኛዋ ደስ ይበልሽ ማርያም፣ ካንቺ ወጣ የዓለሙ ሰላም። ደስተኛዋ ደስ ይበልሽ ማርያም፣ ካንቺ ወጣ የዓለሙ ሰላም። ሐናና ኢያቄም ወለዱ ሰማይ፣ አዲሷን ሰማይ አስገኘች ፀሐይ፣ ምስራቃት የአምላክ መገኛ ከሊባኖስ ድንግል ነይ ወደኛ። ልልታ ይገባታል። ጽኑ ገመድ ባንቺ ተቆረጠ፣ የፍዳ ዓመት ይኸው ተለወጠ። በሐና ልጅ በኢያቄም ፍሬ ደስታ ሆነ ፍሬና ዘማሬ። በሐና ልጅ በኢያቄም ፍሬ ደስታ
ልጆችሽን ጠብቂ ከጥፋት ከአዳኝ ወጥመድ ከክፉ ጠላት ኢትዮጵያን ጠብቃ ከጥፋት ሐናና ኢያቄም ወለዱ ሰማይ አዲስ ሰማይ አስገኘች የአምላክ መገኛ ከሊባኖስ ድንግል ነይ ወደኝ ሎታ
ተመስሎልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና እመቤታችን ሪትሌታ Laura,
አባታችን ይሆናል። ቃለ ምዕዳንና ቡራኬ ይሰጡናል። ክቡር አባታችን መልአከ ገነት የደብራችን ዋና አስተዳዳሪ ወንጌሉ እንዲስፋፋ እንዲሰፋ ታላቅ ትጋት ያላቸው አባት ናቸውና ለእርሳቸውም ረጅም ዕድሜ ይስጥልን። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያስተማሩን መምህራችን ቃለ ሕይወት ያሰማልን። ዝማሬውን የዘመሩልን ዘማሪ ኢንጂነር ዳሞ ዝማሬ መላእክት ያሰማልን። በክራር የዘመሩትን ዘማሪ ኢዮስያስን ዘማሬ መላእክት ያሰማልን። ሊቃውንተ ቤተ ክርስቲያን፣ ምእመናን፣ ምእመናት ሁላችሁም የሰንበት ትምህርት ቤት ወጣት ልጆቻችን እንደምን አላችሁ? እንደምን አላችሁ? እንኳን አደረሳችሁ። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመልአኩ የቅዱስ ገብርኤል ተራዳይነት አይለየን። በሰላም አምላካችን እንዲያሳድረን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሎል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ልበል 12 ከማሁ በእንተ ማርያም መሐረነ ክርስቶስ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።